ማነው? ካንቺ መለየቱ በጣም ከባድ ነገር ታውቂያለሽ። እስካሁን አላመንኩም። መጀመሪያ ብዙ ነገሮችን ማስተካከል ትችል ነበር። እኔም ብትወደኝና ለኔ ያለ ቦታ ትልቅ ቢሆን ኑሮ ነገሮች እንደዚህ እንዲሆኑ አትፈቅድም ነበር። ቆይ ምን እያልሽ ነው አደይ? እኔ እኮ በጣም ነው የምወድሽ አይደል? ቆይ ይሄን ያህል ትጠራጠሪያለሽ ማለት ነው? አደይ ላንቺ ያለኝ ነገር መቼም አያበቃ። አደይ በጣም ነው የማፈቅርሽ። ሙሽርነቴን ህልሜን ገደል ከከተትከው በኋላ ያለፈው ቃልክን አትድገምልኝ። እውነት ቢሆን ኑሮ ዛሬ እንደዚህ ባልሆንን ነበር። በፍጹም አትሳሳች አደይ። ሁሉም ነገር እውነት ነበር። ላንቺ ያለኝ ነገር ሁሉም እውነት ነው አደይ። ምን ላድርግ በቃ። የት አለ? አሳየኛ። እውነት ነው ያልከው የት አለ? ዴቭ አሳየኝ፣ እውነቱ የት አለ? አደይ እንደዚህ አትበይ። ልቤን እኮ ታውቂዋለሽ። እኔንም በደንብ ታውቂኛለሽ። እዚህ ምድር ላይ እኮ ከአንቺ ውጪ ደስተኛ የሚያደርገኝ ነገር የለም። ወሬ ብቻ። እውነቱ የቱ ነው አሁን እያደረግከው ያለው ነገር? በቃ እባክሽ አደይ እንደዚህ አትሁኝብኝ። በቃ እዛ ልሂድና ሁሉንም ነገር ላስተካከል። አባቴን ለማስረዳት ልሞክር። ሌላ ተስፋ መቼም አላረግም። እሺ አደይ እባክሽ ስሚኝ። ምን አድርጊ እያልከኝ ነው? እኔ እኮ ክብር ያለኝ ሴት ነኝ። ምን አድርጊ እያልከኝ እንደሆነ ግን ታውቀዋል። ድጋሚ አንተን ተስፋ አድርጌ እንድሰበር ነው የምፈልገው። መቼም ቢሆን እንደዛ አላደርግም። እሺ ቆይ ምን ችግር አለው አደይ? እስከዛሬ ቆይተን የለ ትንሽ ጠብቂኝ በቃ። ይኸውልሽ አደይ እናቴ ታማሚ ናት። እሷ የምትለውን ነገር ደግሞ መስማት አለብኝ። እሷ እንዳለችው ቤሪን ላግባትን። በቃ ይበቃል። እንዳጨርሰው መስማት አልፈልግም። ውሳኔን አከብራለሁ። እንደፈለግክ መሆን ትችላለህ። እሺ ወይኔ እቺ ክብረ ቢስ ናት ልጄን በቆሙ ጥለው የሄደችው። ቆይ ይሰራል። የዴቭ እናት እቺ ክብረ ቢስ ናት እንጂ ልጄን ጥላ የሄደችው እያሉ በጣም እየተናደዱ ይገኛሉ ማለት ነው። ዴቭ ውሳኔውን ጨርሶ በቤሪ ላይ ቤሪን ነው ማግባት የምፈልገው እናቴ ፈቀደችልኝ እያለ በአዳይን አናዷት። አዳይ በጣም ተናዳ ጥላው ሄዳለች ማለት ነው። የዴቭ እናት ደግሞ የራሳቸውን ጥፋት ወደ አዳይ ላይ ላላክኩ አዳይን በጣም ጠምዱ ከእንደገና ደግሞ የአዳይን ክብር ዝቅ ዝቅ እያደረጉ አዳይን በጣም እያሰቃዩት ይገኛሉ ማለት ነው። መቼም የዴቭ እናት እንኳን አዳይ መልካም ሴት ስለሆነች ማክበር ነበረባቸው እንጂ እንደዚህ ማድረግ አልነበረባቸው ማለት ነው። አሹ ፍቅር 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 እያለ እየሮጠ ስጫጫው ማሚ ወጣ አሹዬ ፍቅር ፍቅር ስትል ሰማው እንዲ ብሎ ስል አዎ እያለ ይገኛል። እና የት ሄደች ብሎ ስል አላቅም እኔ የት እንደሄደች እያለ ይገኛል ማለት ነው። አሹም የት ሄደች ቤት የለችም እንዲ ብሎ ሲሉ ብሎ ሲል የለችም እያሉ ይገኛሉ። አሁን ከመጣ አስወጣ እያሉኝ ይገኛሉ ማለት ነው። መጀመሪያ እናትሽን አስፈቅጂ፣ እናትሽን ሳታስፈቅጂ መውጣት አትችም ብያት ነበረ። ከዛም በኋላ ደግሞ ምን ሮማን የሆነ ነገር ሆናለች ብላኝ ሩጬ ስሄድ በጣም አታለኛለች እያለ ይገኛል። ታዲያ ማሚ ደግሞ አንተን እሷ የምታታልልክ ምንድን ነው? አንተን እንዴት አድርጋ ነው የምታታልለው ብሎ ሲሉ ሮማኔ ከውብላለሃለች እዛ ክቺን ውስጥ ተኝታለች ራሷን አታውቅም ብላ አለችኝ ብሎ ሲል የሷን ነገር ታዲያ አምነክ እንዴት እንዲተለቃታለ እንዴት ታምናታለ ብሎ ይሉታል። እሱም ደግሞ ሮማኔ ብሎ ሲል ሁሉንም ትቼ ወደ ሮማኔ ነው የሄድኩት እያሉ ይገኛል ማለት ነው። ማሚ መለስ ብሎ ደግሞ እንደዚህ መጨማለቅ ከሆነማ ወደ ሀያቷ ጋር እልካለሁኝ እንጂ ምንም ማድረግ አልችልም ከአቅሜ በላይ ሆናለች እያሉ ይገኛሉ ማለት ነው። በጣም አስቸግረኛለች እያሉ ይገኛሉ። አይ የሷ ሜጃ ስም የት ይጠፋል ብሎ ነው ማዘር ሜጃ እኮ ሞልቷል እያለ ይገኛል። ወዴት እንደሄደች ነግራለች እንዲ ብሎ ሲሉ አረ ምን ትነግረኛለች ስለጠረጠርኩኝ ነው እያለ ይገኛል። ማሚ መለስ ሶላስ ከዚህም በኋላ ግን እንደዚህ አይነት ነገር
እንዳታደርግ ይላሉ ማለት ነው። አሁን መቻዩ ልቤን ከብቶ ቢያዩ እኮ ቁስል ብቻ ነው እያለ ይገኛል። አሹም ዳኒ እንግዲህ ፍቅር ዳኒን ለማገኘት መታለች ማለት ነው። ፍቅርና ዳኒ ይገናኛሉ። የኔ ትንሽዬዋ ቆንጆ እያለ ዳኒ ያቅለሰልሳታል ማለት ነው። የት ነበርክ ምናምን ብላ ስትል ደግሞ የቴ ትመጣለች ሰምተሻል ወይ እያለ ይገኛል ማለት ነው። ትገኛለች። ይልቅስ አንተ ሊሊ ቤት የገባኸው አንተ ነክ እንዴ ብላ ስትል አረ ደግሞ እኔ ምን ልሰራ እገባለሁ ምን አገባሽ ስለዚህ ይላታል። አሁን ንገረኝ እያለችው ትገኛለች ማለት ነው። ያደረግሽውንማ አትርሺ ፍቅር እያላት ይገኛል። አጋጣሚ ቤዛ ደርሳ በጥፊ ትላታለች ማለት ነው። ፍቅርን ምን ማድረግሽ ነው ምን እያደረግሽ ነው እያለችም ትገኛለች። አንቺ እንኳን ደህና መጣች ቤዛ ብላ ስትላት በጥፊ ታጠናግራታለች ማለት ነው። እኔ በሌለውበት ወንድሜን ምንድነው ያደረግሽው እያለች ትገኛለች። እኔ ምን አደረግኩት እያለችም ትገኛለች ፍቅርም ማለት ነው። ዳኒም በዚህ አጋጣሚ ፍቅር በቃ ሂጂ እያላትም ይገኛል ማለት ነው። እንግዲህ ዳኒም እህቱን ሲያገኝ ሂጂ እያላት ይገኛል። ደግሞ አላቅም ቢያቸው ከኔ ጋር መታየቱም ላንቺ ጥሩ አይደለም። በቃ ፍቅር ሂጂ እያለ ፍቅርን ሸምጠጥ አድርጓታል ማለት ነው። እንግዲህ ዳኒና ቤዛ በጣም አስቸጋሪ ሁኔታ ላይ ይገኛሉ ማለት ነው። እንግዲህ ፍቅርን በዚህ ውስጥ ገብታ በጣም እየተጨናነቀችም ትገኛለች ማለት ነው። ከዛ አንቺ መርዝ እያለቻትም ትገኛለች። አንቺ አስመሳይ ራስሽን እንዴት ነው እንደ ትክክለኛ ሰው የምታየው እያለች ፍቅርም በጣም ተናዳ ወደ ቤት ትመለሳለች ማለት ነው። ፍቅር ይሄ ላንቺ ይገባሻል ማለት ነው። እንግዲህ ሊሊ ደግሞ ብቻዋን ቁጭ ብላ ሳለ ዶክተር በር አንኳኩቶ ይመጣል ማለት ነው። ማን ነው ብላ ስትል ዶክተር ከችላል ማለት ነው። ዶክተር እንዴት ነህ ምናምን ትለዋለች ማለት ነው። ዶክተር መልሶ አለውልሽ እያለ ይገኛል። አደይስ የለችም እንዴ ብሎ ሲላት አደይ አሁን የወጣችው እያለችውም ትገኛለች ማለት ነው። እንዴት ነው ተረጋግታለች እንዴ ብሎ ሲላት አሁን ደህና ነች ትንሽ ተረጋግታ የቤዛ ወንድም በጣም ኃይለኛ ነው ብሎ ሲል አቤም ደግሞ ልክ ነው በጣም ኃይለኛ ነው ግን መጠራጠር ነበረብኝ ይሄን ሁሉ እኔ ምን አውቃለሁ ብላችሁ ነው እያለ በጣም እየተጨናነቀ ይገኛል ማለት ነው። እንግዲህ ቤዛና አቤ ስራቸውን እየሰሩ ከስር እያራራጡ ይገኛሉ ማለት ነው። ሁሉንም ነገር እያበላሹ ይገኛሉ። አዴም ደግሞ ፈረደብን እኮ እንደምን እንደምናደርግ ማናቅም እያለችም ትገኛለች ማለት ነው። በፊኗ ዳይመንድ ደግሞ ይሄ ነገር እንዳትለቅ ከቤቱ ውጣና እኔ አሳይካለሁ እያለም ይገኛል። እንግዲህ እነሱ ውጣ ካሉ ምን ይደረጋል? ቤዛ የሊሊን ቤትም ጉድ አድርጋለች። እዚህ ጋር መታ ደግሞ የራሳቸውን ከአቤ የተቀበሉትን ብር ቁጭ አድርጎ የሰውን ብር ደግሞ እያበላሹ ይገኛሉ ማለት ነው። ቤሪና የዴብ እናት ደግሞ እዚህ ጋር ቤሪ አሁን ግዴታ ዴብ ከኔ ጋር መሄድ አለበት እያለች ትገኛለች። ቤሪ እንደምንም አድርጋ በማዘር የተነሳ ዴብን በእጇ አስገብታለች። ዴብ ደግሞ ውሳኔውን አልቻለም። መወሰኑም በቤሪ ላይ አድርጎ በጣም አደይን አስጨንቋታል ማለት ነው። የዴብ እናት በዚህ አጋጣሚ በጣም ደስ ብሏታል ከቤሪ ጋር ስለሆነ ዴብ እንግዲህ ልጅ ሲደሰት ማንም ይጠላ የለም። ነገር ግን አንድ ሴት ልጅ ስትጨናነቅም ደግሞ ጥሩም አይደለም ማለት ነው። የዴብ እናት እቺ ልጅ ያለችበትን ቦታ አይቼ ሁሉንም ነገር ምስቅልቅሏን ነው የማወጣው እያሉ ይገኛሉ። ቤሪን አንቺ ብቻ ምንም ነገር አትጨናነቂ፣ አታስቢ፣ እኔ ሁሉንም ነገር አስተካክለዋለሁ እያሉ ለቤሪ ልብ እየሰጡ ይገኛሉ ማለት ነው። ዴብም መጥቶ
እዚህ ናቸው እንዲ ምናምን እያሉ ይገኛሉ። ዴብ የት ነበርክ ብሎ ሲሉት ማዘር የትም አልነበርኩም እያለ ይገኛል ማለት ነው። ዴብን በጣም ተበሳጭቷል። በሉ እንግዲህ እናንተ ቁጭ በሉ ብሎ ተነስቶ ይሄዳሉ ማለት ነው የዴብ እናት። ሩታና ፍቅር እዚህ ጋር ይገናኛሉ ማለት ነው። ቆይ አንቺ የት ነበር የት እየሄድሽ ነው እያለች ትገኛለች ሩታ ለፍቅር ማለት ነው። ፍቅር ደግሞ አንቺ እስከየት ነው የምትመጪው እያለች ትገኛለች። ዶክተሩ ፍቅርሽን ተቀበለ ወይ ብላ ስትል ያው ከበፊቱ ትንሽ ይሻላል እንጂ ምንም አይልም እያለች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ መልካምነትን ለራስ ነው ማለት ነው። ሰላም ለሀገራችን ለኢትዮጵያ እያለመኛን መልካም ማክሰኞ እየተመኘን ባይ ባይ እንላለን።